ዳጣ እናቷ ሰላም መሆኑን አወቀች። እንደዚህም ደግሞ ወይዘሮ ማርታ ዳጣ የሰላም ልጅና እንዲሁም ደግሞ የጋሼ ደሬ ልጅ መሆኑን አወቀች። በጣም በሚያሳዝን ነገር እንግዲህ ሰላም ሐኪም ቤት በነበረችበት ሰዓት ወደ ራሷ ስትመለስ ምክንያቱም ያለችው ነገር ወይዘሮ እንግዲህ ማርታ ያልጠበቀችው ነገር ነው እየተናገረችው ማለት ነው። ሰላም ሰላም ብያለሁ። ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቢኬ ቤተሰብ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ዳጣ ክፍል 58 ይዤላችሁ ከች ብያለሁ ማለት ነው። ዳጣ ድራማ እንግዲህ በጣም አሳዛኝና ልብ አንጠልጣይ ድራማ ነው። እኔ በነገራችን ላይ ከድራማዎች ውስጥ ሁሉ ማለት ነው ዳጣ ስትመጣ መቼ ነው የማያት ብዬ ነው እውነቴን ነው የምላችሁና የምጠብቃት ማለት ነው። ከሁሉ ድራማዎች ውስጥ ከሚወርዱ የዳጣን ድራማ ነው የማስቀድመው ማለት ነው። ምክንያቱም ብዙ ትምህርት የምንወስድበት ድራማ ነው። ምክንያቱም እንዴት ሚስት ለባሏ ምን አይነት ሴት መሆን እንዳለባት፣ ባል ለሚስቱ ምን አይነት ሰው መሆን አለበት፣ እናት ልጆቿን በምን አይነት መንገድ ማስተማር እንዳለባት፣ እንዴት ለሁሉ ሰዎች መልካም ሰዎች መሆን አለብን የሚለውን ነገር በዳጣ ድራማ ውስጥ እናገኛለን። እኔ በነገራችን ላይ እንደ ራሴ የምነግራችሁ የዳጣ ድራማ ሳይሆን ትክክለኛ የህይወት እንደ ድራማ ሳይሆን ትክክለኛ ህይወት የራሳቸውን ህይወት የሚገልጡ ቤተሰብ ነው የሚመስሉኝ ማለት ነው። ትክክለኛ ህይወት ነው የሚመስለኝ እኔ ማርያምን እኔ በራሴ ማለት ነውና ለምን እኔ ወይዘሮ ማርታ ምን አይነት ጀግና ሴት እንደሆነች እንደዚሁም ደግሞ ባሏ ደሬ በጣም ጥሩና መልካም ሰው፣ ሚስቱን አክባሪ፣ በጣም ለቤተሰቦቹ የሚሞት እንደዚሁም ደግሞ ሰላምዬ ለሰው የምታስብ የሰው ትዳር መበተን የለበትም ልጆች ያላባት ማደግ የለባቸውም ብላ ስንት አመት ሙሉ 20 ስንት አመት ሙሉ የልጇን በልጅነቷ ያጣችበትን ሚስጥሯን ደብቃ ቁጭ ብላ ጊዜዋን ሰዓቷን የሰዎች ጀግና እናት ነች ማለት ነው። እሷንም አለማድነቅ አይቻልም። በጣም የምትደነቅ ሴት ነች። እንደዚሁም ደግሞ እንግዲህ አቢጌል ደግሞ ከክፎቹ አንደኛ ከቤት ውስጥ እንግዲህ ክፋት የምታስብና ሁሌ ትክክልን የማደርገው ነገር ትክክል ብላ የምታስብ ግን ደግሞ በተለያየ ነገር ስራዋ፣ ችግሯ፣ ሁሉ ነገር በመጥፎ ነገር የተመራ እኔ የሚገርመኝ ነገር ውሃና አቢገል አንድ እናት ወለደቻቸው ቢባል ማን ነው የሚያምነው? አያምኑ፣ አይታመንም። እውነቴን ነው የምላችሁ። በአሁን ሰዓት እኔ አላቅም እንደ ውሃ ማይሆን መሆን የማይፈልግ ሰው አለ ብዬ አላስብም። እኔ በራሴ ምኞቴ ነው። እውነቴን ነው የምላችሁ ውሃ በጣም ግን ለዚህ ለዓለም በዚች ዓለም ላይ ሆናችሁ እንደ ውሃ ከሆናችሁ ላትጠቀሙ ትችላላችሁ። ግን ደግሞ እንደ ውሃ ሆናችሁ ወይ ገዳም የሆነ መንፈሳዊ ቦታ ሄዳችሁ ቁጭ ምትሉ ከሆነ በጣም ትጠቀሙበታላችሁ። ከእግዚአብሔር ግንኙነታችሁ በጣም ሰፊ ነው ማለት ነው። እግዚአብሔር እንደዚህ አይነት ንጹህ ልብ ነው የሚፈልገው ማለት ነው። እና ብቻ ምንድነው የተፈጠረው? እስቲ ክፍል 57 ሲባል እንግዲህ ታውቃላችሁ ጋሼ ደሬ እንግዲህ ለሰላም ነገሮቹን ለማሳወቅ አለብኝ፣ ምክንያቱም እስካሁን ድረስ ተቃጥያለሁ፣ እስካሁን ድረስ ሰላምም ልጇን ማግኘት እኔም ቅጣቴን ዳጣም ደግሞ እናቷን ማግኘት መሆን አለበት ብሎ ወስኖ ነበረ ማለት ነው። እንግዲህ ውሳኔው ደግሞ ምንድን ነው? እንግዲህ ሰላም በጣም እያስጨነቀችውና በጣም እያስቸገረችው ነበረ ማለት ነው። ምክንያቱም ልጇን ለማየት በጣም ሰላምዬ ልጇን ለማየት ያልጓጓችው ጉጉት የለም ማለት ነው። በስተ መጨረሻ ግን እግዚአብሔር ይመስገነው ልጇን ዳጣ መሆኗን አውቃለች። ግን ደግሞ እሷ በፍጹም ስትጠብቀውና ስትጠረጥር የነበረች ነው ማለት ነው። ዳጣ ልጇ እንደሆነች በጣም ሁሌ ስትጠረጥር ነበረ። ምክንያቱም ህልም አየው፣ በልጅነትሽ እንደዚህ ሆነሽ ተመልሰሽ ወደ ልጅነት ተቀየርሽብኝ፣ በተለያየ ነገር ሰላምዬ እንግዲህ ልጇ ዳጣ መሆኗን ለማጣራት ያላደረገችው ጥረት የለም። በስተመጨረሻ ግን ጥርጣሬዋም እውነት ሆኖ ተገኝቷል ማለት ነው። ዳጣ ልጇ እንደሆነች እንግዲህ ተረድታለች። ስታገኝ ግን ምንድን ነው የተፈጸመው ሲባል ፌንትን የነቀለችው ራሷን ሳተች። ምክንያቱም ይሄ ኃይለኛ ድንጋጤ ነው። ምክንያቱም ልጇ አጠገቧ ሆና እያበላቻት እያጠጣቻት ይብን ካጠገቧ ሆና እስካሁን ድረስ ልጇን አለማወቅ በጣም ከባድ ስለሆነ
በጣም የሚያሳዝን ነገር ስለሆነ ዳጣ እንግዲህ በስተመጨረሻ ልጇን እንግዲህ ወይዘሮ ሰላም ልጇን ዳጣን አውቃለች ማለት ነው። እኔ በጣም ነው ደስ ያለኝ የእውነቴን ነው የምላችሁና መቼ መጥቶ ይታያል ብዬ እስከምል ድረስ ከማጣደፍ ድረስ ግን አየው። ግን ደግሞ ሰላምዬ ያው በአሁን ሰዓት በሐኪም ቤት ውስጥ ብትሆንም ግን ደግሞ በአሁን ሰዓት ምን ነው ሐኪም ቤት ብዳሬ እንግዲህ ሐኪም ቤት በወሰደባት ሰዓት ወይዘሮ እንግዲህ ማርታም ሐኪም ቤት በነበሩበት ሰዓት እቺ አቢጌል የምትባሏ ሴትዮ እንግዲህ ቤት ውስጥ እንትናን በጠናታንን እንግዲህ የመደፈር ጥቃት ልታደርስበት ነበረ ማለት ነው። ያው ወንድ በሉት በቃ በሉት እውነት ነው ብላችሁ ምክንያቱም ሴትይቷ ወንድ ብትሆን ኑሮ እሷ እስካሁን ድረስ በቃ ደፍረዋለች ማለት ትችላላችሁ፣ ወንድ ብትሆን ማለት ነው። ግን ሴት መሆኗ ጠቀማት ማለት ነው። ቤት ውስጥ እንግዲህ በጣም ናታንን ስታሟልለው ነበረ። ናታን ያው ወደ እሷ እንዲመጣና ወይ ወደ ተለው መጥፎ ብልግና እንዲገባ ፈልጋ ነበረ። ተይ ኤቢ አርፈሽ ተቀመጭ እያላት ከአንዴም ሁለቴም ሲናገራት ነበረ። ግን እሷ ልትመለስ አልቻለችም። እኔ እኮ በጣም ቆንጆ ነኝ፣ እኔ እኮ የሀብታም ልጅ ነኝ፣ እኔ በጣም ብዙ ወንዶች ናቸው እኮ የሚወዱኝ፣ እኔ እኮ አንተ ወድጄ ነው እንጂ እያለችው ነበረ። ናታን ደግሞ ምንድን ነው ቋንች ልጅ አንዳንዴ ሲልሽ ትሰድብኛለሽ፣ አንዳንዴ ስልሽ ወድሃለሁ ትልኛለሽ። ጭራሹን እኮ ያንቺ ጸባይ እኔ ሊገባኝ አልቻለም። ምንድን ነው ግን ጸባይሽ እያለ ስጠይቃት ነበረ ማለት ነው። እንግዲህ እሷ በጣም ናታንን ወደ ብልግና ለመገፋፋት ያላደረገችው እንትን የለም ማለት ነው። ያላደረገችው ሙከራ የለም ማለት ነው። በስተመጨረሻ ግን ናታን ስም ያላት አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጪ። ሲጀመር የትዳር ጥያቄ በወንድ ነው እንጂ የሚያምረው በሴት አይደለም። እኛ ኢትዮጵያ ደግሞ ባህልና ወግ አለን። ወጋችንና ባህላችን ልታከብሪ ይገባል። ግን መውደድሽን መግለጥሽን አልጠላውም። ይሄን ነገር ወድልሻለሁ። ግን ደግሞ የጋብቻ ጥያቄ ከወንዶች ነው እንጂ ከሴቶች ምንም ነገር የሚያምረው ነገር የለም። አገባለሁ ብለሽ የዚህን አክል ባትወስኚ በጣም ደስ ይለኛል። ይሄ ነገር የምታስቢው ነገር እውነት ላይሆን ይቀራል እያላት ነበረ ማለት ነው። በፍጹም እኔ ላንቺን ማገባሽ አይደለም እያላት ወደድክም ጠላክም እንግዲህ እኔን ታገባኛለክ፣ እንግዲህ ለምርቃት ቀለበት ታስረልኛለክ እያለችው ነበረ ማለት ነው። እንግዲህ ያለውን ነገር እንትን እንደ ታያለሽ። ግን ደግሞ እኔን እንደዚህ አይነት ነገር ውስጥ እንዳይጨምሪኝ እኔ አላት ስሜ አላት እኔ ምን ነበረ ጠፋብኝ በእናታችሁ። እኔ በእንትን እንደዚህ በተለያየ ነገር የምታለል ሰው አይደለሁም። በእንደዚህ አንቺ በምታስቢው ነገር የምታለል ሰው አይደለሁም። በቃ እኔ ናታን እንደዚህ አይነት ሰው አይደለሁም። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ ክብርሽን ወቂ፣ ክብርሽን ዝቅ አታድርጊ እያላት ነበረ ማለት ነው። እኔ ነኝ እንዲህ ክብሬን ዝቅ ያደረኩት እኔ ስለምወድቅ ስለማፈቅርክ እያለች እየለፈለፈች ነበረ ማለት ነው። እንግዲህ ነገርኩሽ እያለቻት ነበረ እያላት ነበረ። እንግዲህ በስተመጨረሻ ዳጣዬ ከፍ እያለ ከውጭ ስትመጣ ነበረ። ስታገኙ ማንን ያገኘችው? አርጁን ነው ማለት ነው። የአርጁን ስራ እንግዲህ በጣም ቢያስቅም እኔ በነገራችን ላይ በስነ ስርዓቱ ባልሰማውም፣ ምክንያቱም የሚያወራው ነገር ሁላ በአዳም እኮ ያለው ነገር ነው። በነገራችን ላይ ይሄንን ሪከርድ አርጁን ቢሰማ በጣም ደስ ይለኝ ነበረ። አርጁን እያደረገ ያለው ነገር በጣም ጥሩና ለሀገራችን ለኢትዮጵያ እንዶ ለሃይማኖታችን ሁላችንም ኢትዮጵያ ያለን ሰዎች ሃይማኖት ያለን አምላክ ያለን ሰዎች ነንና እንደዚህ ጣዖት አምልኮ እንግዲህ ህንዶችን መስላሉ ብለክ መከራከን ስቃይን እያየክ ትገኛለህ። ብቻ ለድራማ ቢሆንም እንደዚህ ባትጠቀሙ በጣም ጥሩ አይደለም። ምክንያቱም ስሙ ስትጠራ ላንተም ተጽዕኖ ስላለ ወንድሜ ከእንደዚህ አይነት ነገር ራስክን ብታሳርፍ በጣም ደስ ይለኛል ማለት ነው። እንግዲህ ምንድን ያለው ኤቢን ጥሪልኝ፣ ኤቢን ማየት ፈልጋለሁ። እኔ እኮ በኤቢ የተነሳ ፍቅር እኔ ልሞት ነው፣ ልቆረጥ ነው፣ ልፈልጥ ነው እያለ እንግዲህ ለዳጣ ሲነግራት ነበረ። ዳጣ ደግሞ ምንድን ያለችው ኤቢ እኮ ልታገባ ነው ስትለው እንግዲህ ምንድን ያደረገው በቃ ክሽናን ምናምን በቃ እንደዚህ ስሞት ሬሳይን አቃጥሉ፣ አመዱን ሄዳችሁ እንዳገር በትኑ ምናምን ወኔ ክሽና በቃ ምን አደረግኩ እያለ እንግዲህ ሰቁ አውልቆ ልታነቅ ማለት ነው። እዚህ ዛፍ ላይ መታነቅ አለብኝ። ከዛን እንግዲህ ዳጣ እንዴ ስታየው ሰውዬ ምን አይነት ገገማ ነው ብላ ሀሳቧን ቀይራ
እሷ ልታገባ አይደለም ልታስገባ ነው አለችው ማለት ነው። ከዛም በኋላ እውነትሽን ነው አላት። እውነቴን ነው እንዴ እሷ አታገባም ካንተ ሌላ አንተን ትታ ወዴት ነው የምታገባው? አንተን እኮ በጣም ነው የምትወድቅ በጣም ነው የምታፈቅርክ እያለችው እንደው የእሷ ጋር ያለውን ፍቅር እየገለጠችለት ነበረ ማለት ነው። እንግዲህ ደስ እያለው እንግዲህ ወደ ቤት ስትገባ ደግሞ ማንን ነው ሳሎን ያገኘችው? እች ነው ተንከሲስ አቢጌል ተብዬዋን ነው ማለት ነው። አቢጌል እንግዲህ እንዴት ናችሁ ደህና ናችሁ ስትል ደህና ነኝ ቤት ውስጥ ለምንድን ነው ሰው ያሌለው ስላት ስትለው እንግዲህ ሰላም ልትወልድ ሐኪም ቤት ሄዳለች። መቼ ነው ወልዳ ግን ልጁ አባትነቱን አስመርምሬ የማውቀው ይሆን እያለች ነበረ ማለት ነው። እንግዲህ እንዴት እንደዛ ትያለች ብላ ዳጣ በጣም ነበር የደነገጠችው። እሷ መውለዷን አለመውለዷን በሰላም ትመለስ በሰላም ትምጣ ማለት ሽንትተሽ እንዴት እንደዚህ አይነት ነገር ትናገራለሽ እያለ በጣም ነበረ ስትናደድባት ነበረ። እና መውለዷ የት ይቀራል? ሐኪም ቤት ሄደችው መቼ ስለመውለድ ነው ሌላ ለምን ነገር ነው እያለቻት ነበረ ማለት ነው። በስተ መጨረሻ ግን እንግዲህ ምንድን ነው የተደረገው መሰላችሁ? እንትና እንግዲህ ከደሬ ጋር ትገናኛለች መሰለኝ ዳጣ ተገናኝታለች ማለት ነው። ምንድን ነው የተፈጠረው ምናምን አሁን እንደዚህ አሟት ምናምን ሐኪም ቤት ወስጃታለሁ ምናምን ይላታል ማለት ነው። ዳጣ እንግዲህ ውሰደኝ እባክህ ወደ እሷ መሄድ ፈልጋሉ ስትለው ነበረ። ምንድን ነው አንቺ እኮ ለሰላም እንደዚህ የምትጨነቂ? ስለ እኔ በጣም ነው እኮ የምታሳዝነኝ፣ በጣም ነው እኮ የምወዳት። በቃ ይሄ ብቻ ነው? አሁ በጣም ነው የምትወደው መወዳት፣ በጣም የምታሳዝነኝ እያለ ነበረ። ያው ደሬ ሁሉ ነገር ስለሚያውቅ እንደምትጨነቅ ስለሚያውቅ ውስጡ አወቀ ብሎ ነው ማለት ነው። በሁለተኛ ነገር ደግሞ ምንድን ነው እንግዲህ ዳጣ በስተመጨረሻ ወደ ሐኪም ቤቱ ሰደኝ ስትል በፍጹም ልትሄጂ አይገባሽም። ምክንያቱም ወደዛ እንድትሄድ ያልፈለገው ወይዘሮ እንግዲህ ሰላም ያለውን ነገር ማርታ ፊት አትናገር ፈልጎ ነው ማለት ነው። ግን እንግዲህ ወይዘሮ ማርታ እዛ ሐኪም ቤት መኪና ላይ በሆነበት ሰዓት ደውላለት ነበረ። ወይ ዳጣ ወይ ናታን ወደ እኔ መምጣት አለባቸው ይርዱኝ እያለች ነበረ ማለት ነው ስትል በፍጹም ናታን ይመጣልሻል ዳጣ አትመጣም እያለ ነበረ። ዳጣ ደግሞ እኔ እያለው ለምንድን ነው ናታን የሚመጣው ስል በፍጹም አንቺ ልትሆኚ አይገባም፣ ሄደሽ ምግብ መስራት አለብሽ ናታን ይምጣ እያላት ነበረ። ናታን ደግሞ እንግዲህ በስተመጨረሻ ዳጣ ወደ ቤት ከገባች በኋላ ምግብ ልሰራ ወደ ኩሽና ስትገባ ነበረ። እንግዲህ ሽንኩርቱን ልጣ መጨረሻ ሙሽራውን አሳጥታለች ማለት ነው። ከዛም በኋላ እንግዲህ ጋሽ ደሬ ወደ ቤት ውስጥ ሄዱ በጣም ሲተግስና በጣም ሲተግስ ነበረ ማለት ነው። በዚህ አጋጣሚ እንግዲህ አቢጌል ታያዋለች ማለት ነው። አቢጌል የመጀመሪያ ቀን ዛሬ ስታዝናየው ማለት ነው። አባዬ ምን ሆነ ካል እንደዚህ ያዘንከው? በእኔ የተነሳ ካዘንክ እባክህ አባቴ ደብድበኝ ወይንም ተቆጣኝ ወይንም ቅጣኝ እንጂ በእኔ እንደዚህ ልታዝን አይገባም ስትለው ነበረ ማለት ነው። ከዛን እንግዲህ ሰላም ምን ሆና ነው ችግር አለባት እንዲ ያሉ ለደችም እንዲ ሆነ የሰላም መውለድና የሰላም እንትን እኔ ምን አስጨነቀኝ? የሚያስጨንቀኝ ይመስልሻል ወይስ ደግሞ ምን ለማግኘት ፈልገሽ ነው እያላት ነበረ። አይ እኔ እኮ ሌላ ነገር አይደለም እኔ እኮ ለመጠየቅ ፈልጌ ነው ምናምን ስትለው ነበረ። በስተመጨረሻ እንግዲህ እኔ ልጄ በጣም ነው የምወድሽ ግን ደግሞ ውስጤ ቅሬታ አልወጣልኝም ሲላት ነበረ ማለት ነው። አባዬ ይቅር በለኝ እኔ በጣም በድያለሁ እያለችው ነበረ ማለት ነው። እንግዲህ እሱም ደግሞ እኔ በጣም አባትሽ በጣም ነው የምወድሽ የምወደው ልቤን ደግሞ መልሼ ማጥቆር ስለማልችል እባክሽ ልጄ መልካም ነገር ለመስራት አስቢበት እያለ የመከራት ነበረ ማለት ነው። እንግዲህ በስተመጨረሻ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ባይ ባይ።